የኢትዮጵያን አየር ጥቃት በተመለከተ ምን ተባለ? የክልሉ መንግስት ማስጠንቀቂያ። ፋኖን በተመለከተ ዛሬ የተሰማው የቀድሞ መንግስት ደጋፊዎች ጥቃት ፈጸሙ የምንላችኋለን። አብራችሁን ቆዩ። የኢትዮጵያ አየር ኃይል በሶማሊያ መካከለኛው ሸበሌ ክልል በአልሻባብ ታጣቂዎች ላይ ኢላማ ያደረገ የአየር ጥቃት ማካሄዱን የሶማሊያ መከላከያ ሚኒስትር በዛሬው ዕለት አረጋገጡ። የሀገሪቱ የመከላከያ ሚኒስትር አብዱልቃድር መሐመድ ኑር እንደገለጹት የኢትዮጵያ አየር ኃይል በአልሻባብ ምሽግ ላይ የሚሳኤል ጥቃት የተፈጸመው ከሶማሊያ ፌዴራል መንግስት ጋር በመተባበር ነው ብለዋል። ያለ መንግስት እውቅና በሶማሊያ ምንም አይነት የአየር ጥቃት ሊፈጸም አይችልም ብለዋል። ይሁን እንጂ በኦፕሬሽኑ ስለደረሰው ሞት ወይም ጉዳት ዝርዝር መረጃ ከመስጠት ተቆጥበዋል። ሚኒስትሩ የአንካራው ስምምነት በአልሻባብ ላይ ለሚወሰዱ የጋራ ጥረቶች ማዕቀፍ መሆኑን በመጥቀስ የሶማሊያና የኢትዮጵያ የጸጥታ ትብብር እየጨመረ መምጣቱን ገልጸዋል። ኢትዮጵያ የፈጸመችው የአየር ጥቃት ሶማሊያ የኢትዮጵያ ኃይሎች በሶማሊያ የአፍሪካ ህብረት የድጋፍ ተልዕኮ አውሶም ውስጥ እንዲካተቱ መፍቀዷን ተከትሎ በቅርብ ዓመታት ውስጥ በክልሉ በይፋ ያደረገችው የመጀመሪያው የአየር ጥቃት ነው ተብሏል። ይህ ዘመቻ የተካሄደው በውጭ ሀገር ወታደሮች ድጋፍ ባገኘው ሶማሊያ ኃይሎችና በአልሻባብ ታጣቂዎች መካከል በዚህ በረመዳን ወር በመካከለኛው ሸበሌና ሂራን ጥቃት በተባባሰበት ወቅት ነው። ይህ በእንዲህ እንዳለ አሜሪካ ጥቃት ሊፈጸም እንደሚችል ማስጠንቀቋን ተከትሎ የሞቃዲሾ ባለስልጣናት በአደን አዴ ዓለም አቀፍ አውሮፕላን ማረፊያ የጦር መሳሪያዎችና ወታደራዊ ተሽከርካሪዎች እንዳይገቡ በማገድ የጸጥታ ማስጠበቅ እርምጃዎችን አጠናክረዋል ሲል የጋርዌ ኦንላይን ዘግቧል። በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭን ተቀበሉ። በማዕከላዊ ጎንደር ዞን በነባሩ ጭልጋ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭን ተቀብለዋል ሲል ደግሞ አሚኮ ነው የዘገበው። የነባሩ ጭልጋ ወረዳ ምክትል አስተዳዳሪ ሰለሞን እያዩ ታጣቂዎች የሰላም ጥሪውን በመቀበል ወደ ግል ህይወታቸው መመለሳቸውን ተናግረዋል። ገብተውበት የቆዩት የተሳሳተ መሆኑን በመረዳት ወደ ማህበረሰቡ በመቀላቀል ራሳቸውና አካባቢያቸውን ማልማት እንደሚጠበቅባቸውም ገልጸዋል። የነባሩ ጭልጋ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ሐሰን ሱሩር መንግስት የሰጠውን የሰላም ጥሪ በመቀበል ወደ ሰላም በመምጣታችሁ ለራሳችሁና ለአካባቢው ሰላም ልማት ወሳኝነት አለው ብለዋል። ሌሎችም ታጣቂዎች ወደ ሰላም እንዲመለሱ ጠይቀዋል። መንግስት የሰላም በሩ ክፍት መሆኑንም ተናግረዋል። ከማዕከላዊ ጎንደር ዞን ኮሚኒኬሽን የተገኘው መረጃ እንደሚያመለክተው የሰላም አማራጭን የተቀበሉ ታጣቂዎች የበደሉትን ህዝብ ለመካስ ዝግጁ መሆናቸውን ገልጸዋል። ሌሎችም የሰላም አማራጩ እንዲቀበሉ እንሰራለን ብለዋል። የቤኒሻንጉል ጉሙዝ ክልል መንግስት ክልሉን ዳግም ወደ ግጭት ለማስገባት እንቅስቃሴ ጀምሯል ያላቸውን አንዳንድ የተቃዋሚው ቦሮ ዲሞክራሲያዊ ፓርቲ ቦዴፓ አመራርና አባሎችን አስጠነቀቀ። ቦዴፓ በበኩሉ ማስጠንቀቂያው የፓርቲው አመራሮች በቅርቡ የተሻሻለው የክልሉ ህገ መንግስት ተፈጻሚ እንዳይሆን በዚህ ሳምንት ለህገ መንግስት ጉዳዮች አጣሪ ጉባኤ ባቀረቡት አቤቱታ ጋር በተያያዘ ነው ብሎ እንደሚያምን ገልጿል። የቤኒሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ በወቅታዊ ጉዳይ የሰጠውን ይህንን መግለጫ ያወጣው ትላንት ሐሙስ የካቲት 27 2017 ዓ.ም ነው። በክልሉ ያሉ ህዝቦች በዘመናት አብሮነት የጋራ ማንነቶችን ማዳበራቸውን የገለጸው መግለጫው ከሀገራዊ ለውጡ ማግስት አንስቶ ተከናውኗል ያላቸውን ተግባራትንም ዘርዝሯል። የክልሉን ሰላም በመመለስ የተቋረጡ ፕሮጀክቶችን በማጠናቀቅና አዳዲሶችን በተያያዘላቸው የጊዜ ገደብ ውስጥ ለማጠናቀቅ የሚደረገው ጥረትም ከተጠቀሱት ጉዳዮች መካከል ናቸው። የክልሉ መንግስት የፖለቲካ ምህዳሩን የበለጠ በማስፋት ከተፎካካሪ ፓርቲዎች ጋር ተቀራርቦ በመስራትና የኃላፊነት ቦታዎችንም ጭምር በማጋራት እየሰራ መሆኑን ተጠቅሷል። ይሁን እንጂ እነዚህ ጥረቶች የበለጠ ተጠናክረው እየቀጠሉ ባሉበት በዚህ ወቅት ክልሉን ዳግም ወደ ግጭት ለማስገባት የሚንቀሳቀሱ አካላት መኖራቸውን መግለጫው አንስቷል። የክልሉ መንግስት በዚህ እንቅስቃሴ ውስጥ እየተሳተፉ ነው በሚል የከሰሰው የውጭ ቅጥረኛና ተላላኪ በማለት የጠቀሳቸውን የተቃዋሚው የቦሩ ዲሞክራሲያዊ ፓርቲ አንዳንድ አመራሮች፣ አባሎችና ደጋፊዎችን ነው። እነዚህ የቦዴፓ አባላት ክልሉን ወደ ዳግም ግጭት በማስገባት የተሰጣቸውን አጀንዳ ለማስፈጸም እንቅስቃሴ ማድረግ ጀምረዋል ሲልም በመግለጫው ወንጅሏል። የክልሉ መንግስት የህዝቦች አብሮነትና ህብረት የማይመቻቸው ሰላምና መረጋጋት ሰላም የሚነሳቸው ሲል በዚህ ውስጥ ተሳትፈዋል ያላቸውን የፓርቲው አመራር አባልና ደጋፊዎችን ወቅሷል። እነዚህ ግለሰቦች አዳዲስ አጀንዳዎችን በመፈብረክና በተዛባ መንገድ ህዝብ ውስጥ በመበተን ለድብቅ አጀንዳቸው ህጋዊ ሽፋን የመስጠት ሙከራ ማድረጋቸውንም ጠቅሰው መግለጫው ማህበራዊ ሚዲያን ጨምሮ የተለያዩ የሚዲያ አማራጮችን ለዚሁ ተግባራቸው መንቀሳቀሻነትና ሽፋን መስጫነት እየተጠቀሙ መሆኑን አንስቷል። የክልሉ መንግስት በማህበራዊም ሆነ በሌሎች የሚዲያ አማራጮች በሚደረግ የሞቅታ ዘመቻ የሚቀየር አንድ ውሳኔ
ውሳኔ እንደማይኖር አስገንዝቧል። በመሰረቱ በማህበራዊ ሆነ በሌሎች የሚዲያ አማራጮች በሚደረግ የሞቅታ ዘመቻ የሚቀየር አንድም ውሳኔ እንደማይኖር ከልብ መገንዘብ ያስፈልጋል ሲልም በመግለጫው አጽንኦት ሰጥቷል። የክልሉ መንግስት በዚህ አይነቱ ጊዜ ህግንና ስርዓትን የማስከበር ሙሉ ስልጣንና ኃላፊነትም ጭምር ያለው የመንግስት ኮሚኒኬሽን ጉዳዮች ቢሮው ይህንን መግለጫ ያወጣው ለተጀመረ የዲሞክራሲያዊ ስርዓት ግንባታ መጎልበት ሲባል እንደሆነ ገልጿል። የክልሉ መንግስት ህግና ስርዓትን ለማስከበር ሲባል ተገቢውን ህጋዊ እርምጃ ከመውሰድ ወደ ኋላ እንደማይል ለማረጋገጥ ይወዳል ሲሉ በድርጊት ውስጥ ተሳትፏል ያላቸውን የቦዴፓ አባላትን አስጠንቅቋል። ከሌሎች ፓርቲዎች እጅግ በተለየ ሁኔታ አጀንዳዎችን በመፍጠርና በተዛባ ሁኔታ ለህዝብ በማድረስ የተጠመዱት የፓርቲው አመራሮች አባሎችና ደጋፊዎችን በአስቸኳይ ከዚህ ድርጊታቸው እንዲቆጠቡ በጥብቅ አሳስቧል። የቤኒሻንጉል ጉሙዝ ክልል መንግስት ይህንን መግለጫ ያወጣው የቦሩ ዲሞክራሲያዊ ፓርቲን የወከሉ 3 የክልሉ ምክር ቤት አባላት በቅርቡ የጸደቁ 2 አዋጆችን የተመለከተ አቤቱታ ለህገ መንግስት ጉዳዮች አጣሪ ጉባኤ ካቀረቡ ከ2 ቀናት በኋላ ነው። አቤቱታውን ካቀረቡት የምክር ቤቱ አባላት መካከል አንዱ የሆኑት የቦዴፓ የፖለቲካ ዘርፍ ኃላፊ አቶ ዮሐንስ ተሰማ የክልሉ መንግስት መግለጫ ከዚህ አቤቱታ ጋር የተያያዘ ነው ብለው እንደሚያምኑ ለቢቢሲ ተናግረዋል። መግለጫው የምክር ቤቱ አባላት ያቀረቡትን የህገ መንግስት ትርጉም ጥያቄ እንደ ጦርነት ቅስቀሳ አድርጎ ነው የወሰደው ሲሉ ተችተዋል። በምክር ቤቱ አባላቶች አቤቱታ የቀረበባቸው የክልሉን ህገ መንግስት ያሻሻሉና የክልሉ ምክር ቤት መቀመጫ ወንበሮች ብዛት ያሳደጉ 2 አዋጆች የጸደቁት ከ2 ሳምንት ገደማ በፊት በተካሄደው ምክር ቤቱ መደበኛ ጉባኤ ላይ ነበር። በቀድሞ የሶሪያ መሪ በሽር አልአሳድ ታማኞችና በአዲሱ መንግስት የጸጥታ ኃይሎች መካከል በተካሄደ ከፍተኛ ውጊያ ከ70 በላይ ሰዎች መሞታቸው ተሰምቷል። በታህሳስ ሶሪያ 50 ዓመታቱን የአሳድ አስተዳደር ከስልጣን ያስነሳው አዲሱ የሶሪያ መንግስት ሀገሪቷን ለማረጋጋትና መንግስታዊ ቁመናን ለመላበስ ጥረት እያደረገ ይገኛል። ሆኖም የበሽር አልአሳድ መንግስት ደጋፊዎች በብዛት ከሚገኙባቸው አካባቢዎች አልፎ አልፎ በሚያጋጥሙ ግጭቶች እየተፈተነ ይገኛል። የትላንቱ ውጊያ የተከሰተው ላታኪያ በተባለችው የባህር ዳርቻ ከተማ የመንግስት የጸጥታ ኃይሎች ለደህንነት ስራ እየተንቀሳቀሱ ባሉበት ከታጣቂዎች በተፈጸመባቸው ድንገተኛ ጥቃት መሆኑ ታውቋል። የሶሪያ የባህር ዳርቻ ከተሞች የበሽር አልአሳድ ቤተሰቦችና የቀድሞ ከፍተኛ ባለስልጣናት እንዲሁም የአልዋቲ ሙስሊሞች መኖሪያ ናቸው። ሐሙስ ዕለት ማምሻ ላይ መቀመጫውን በሶሪያ ያደረገው ስቴፕ ዜና ወኪል ይዞት በወጣው መረጃ መሰረት የመንግስት የጸጥታ ኃይሎች ወደ 70 የሚጠጉ የቀድሞ ያገዛዙ ተዋጊዎችን ሲገድሉ ከ25 በላይ የሚሆኑት ደግሞ በጃብሌና አካባቢ መያዛቸውን ዘግቧል። በሌላ በኩል በጦርነቱ ወቅት የአማጽያን ጠንካራ ይዞታ በነበረችው አሊፖና ሆምስ አካባቢዎች ማንነታቸው ካልታወቁ ታጣቂዎች ጋር የመንግስት የጸጥታ ኃይሎች ውጊያ ከፍተው እንደነበርና ከፍተኛ የጦር መሳሪያ ድምጽ መሰማቱን ቢቢሲ ዘግቧል። የሶሪያ መከላከያ ሚኒስቴር ቃል አቀባይ ኮሎኔል ሐሰን አብዱልጋኒ በላታኪያና ታርቶውስ ለሚዋጉት ለአሳድ ታማኝ ወታደሮች በመንግስት ሚዲያ ማስጠንቀቂያ ሰጥተዋል። በሺዎች የሚቆጠሩት መሳሪያቸውን አስረክበው ወደ ቤተሰቦቻቸው መመለስን መርጠዋል። አንዳንዶች ደግሞ ጉዳዮችንና ወንጀለኞችን በመጠበቅ መሞትን የመረጡ አሉ። ምርጫው ግልጽ ነው፣ መሳሪያችሁን ፍቱ ወይም የማይቀረውን ዕጣ ፈንታችሁን ትጋፈጣላችሁ ብለዋል። የአህመድ አልሻራ መንግስት አሳድ ደጋፊዎች ከሚገኙበት የባህር ዳርቻ ከተሞች ብቻ ሳይሆን በቅርቡ ከድሩዝ ኃይሎች ጋር ውጊያ ውስጥ ገብቶ እንደነበርም ይታወሳል። በሌላ በኩል በዚህ ሳምንት መጀመሪያ ላይ የሶሪያ ውጭ ጉዳይ ሚኒስትር ለዓለም አቀፉ የኬሚካል ጦር መሳሪያ ቁጥጥር ድርጅት በአሳድ ስር የተመረቱትን ቀሪ የኬሚካል መሳሪያዎች ክምችት ለማጥፋት ቁርጠኛ መሆኑን ተናግሯል። የአሳድ መንግስት ለ14 ዓመታት በዘለቀው የእርስ በርስ ጦርነት የኬሚካል ጦር መሳሪያ መጠቀሙን ቢክድም የማህበረሰብ አንቂዎች ግን በደርዘን የሚቆጠሩ የኬሚካል ጥቃቶችን ፈጽመዋል ሲሉ ከሰዋል።